ሁላችሁም እንደምታውቁት ኢትዮጵያውያን ወላጆች ለልጆቻቸው የተለየ እንክብካቤ አድርገው የቻሉትን ነገር አድርገው ነው የሚያሳድጉት። የአብዛኞቻችን ወላጆች እነሱ ሳይማሩ ነው እኛ እንድንማር ያደረጉት። እነሱ ገጠር እየኖሩ ነው እኛ ከተማ እንድንኖር የሚያደርጉት። እነሱ ኋላ ቀር የሚባለውን አይነት ልብስ እየለበሱ ነው እኛ እንድንዘንጥ የሚያደርጉት። የአብዛኛው ወጣት ወላጅ እንደዚህ አይነት ነው፣ በአብዛኛው ማለት ነው። እንግዲህ እንደዚህ አይነት ወላጅ ካለ ልጅ ደግሞ እንግዲህ አደግ ሲል ቀና ልብ ካለው ለወላጆቹ መልሶ ያስባል። ሳይማሩ ላስተማሩ ተቸግረው እኔ ደግሞ እንዳልቸገር ያደረጉ፣ እነሱ ገጠር ተቀምጠው እኔ ከተማ እንድቀመጥ ላደረጉኝ፣ እነሱ እንደዚህ ለብሰው እኔ እንደዚህ እንደልብስ ላደረጉኝ ለወላጆች ይሄን ማድረግ አለብኝ፣ ይሄን ማድረግ አለብኝ ብሎ ያስባል። ነገር ግን እንግዲህ ካለው ምናልባት ከትምህርት ጉድለት ሊሆን ይችላል እንደ ሀገራችን ማለት ነው፣ ወይም እንደ በሀገራችን ላይ ባለው በኢኮኖሚ ጉዳይም ሊሆን ይችላል። አይደለም ብቻ ግን አብዛኛው ወጣት ግን ቶሎ ፈጥኖ በኢኮኖሚ ፋይናንሻሊ ራሱን ለውጦ ቤተሰቦች የሚረዳ አይደለም። አሁን ኢትዮጵያ ላይ አሁን ያለው ምናልባት አሁን መሻሻል ካለ ይሄ በሚሆንበት ሰዓት የሚፈጠር ስሜት አለ። ማለትም ወላጆችን ይሄን አግዛቸዋለሁ፣ ይሄን አደርግላቸዋለሁ እያለ ያለው ሰው እንኳን ወላጆቹን ሊያግዝ ለራሱ ጭራሽ ከነሱ ድጋፍ እያገኘ ሊሆን ይችላል ስቲል ማለት ነው። ስለዚህ በዚህ መካከል በጣም ትልቅ ጋፕ ነው ያለው። እሱ የሚፈልገው እነሱን ወላጆቹን ማገዝ ነው፣ እሱ ያለው ግን ከታች ነው። ስለዚህ በመካከል በጣም ትልቅ ክፍተት አለ ማለት ነው። ይሄ በሚፈጠርበት ሰዓት ደግሞ የሚሰማ ስሜት አለ። ይሄን አድርገውልኝ እንዴት ሳላደርግላቸው፣ እድሜያቸው ሄደ፣ እንደዚህ ሆኑ፣ እንደዚህ ሆኑ፣ የኔም እድሜ ሄደ፣ እንዴት እንደዚህ ሳላደርግላቸው ብሎ ሌላ ስሜት አለ። ከዛ ደግሞ እሺ ለእነሱ እንኳን ምንም ማድረግ አልቻልም፣ ቢያንስ እንኳን እንዴት ራሴን አልችልም ብሎ ሌላ ስሜት ይፈጠራል ማለት ነው። ዛሬ ይሄንን ቪዲዮ ሪካርድ ማድረግ የፈለኩበት ምክንያት እንደዚህ አይነት ስሜት ለሚሰማችሁ ወጣቶች ወይም ደግሞ እንደዚህ አይነት ስሜት እየተሰማችሁ ያላችሁ ሰዎች ካላችሁ እኔ በግሌ ይሄን ብታደርጉ ጥሩ ነው ብዬ ያሰብኳቸው 2 ነገሮች ለመናገር ነው። ስለዚህ እነኚህ 2 ነገሮች እስከ መጨረሻው ቆይታችሁ አዳምጧቸው። የመጀመሪያው ቶሎ ብሎ ራስን መቻል። እንግዲህ ሜቢ እንደዚህ ስል ይህን ሳናውቀው ቀርተን ነው ልትሉ ትችላላችሁ። ግን ምንድነው በአሁን እኛ ባለንበት ዘመን በሚጨበጥ መልኩ ራሳችንን እንዴት አድርገን ወይም ደግሞ ምን ነገሮችን እናስተካክል፣ የሆነ ከሀሳብ በዘለለ ራሴ መቻል አለብኝ፣ ይሄን ባደርግ እንደዚህ ይሆናል እንደዚህ ከሚል ከወሬ ባለፈ ምን እናደርግ የሚለውን ተረጋግተን እናስብ ለማለት ነው። ማለትም በቃ ይሄን ምንድነው የሚጨበጥ ነገር ዛሬ ተነስተን ወሬ ሳይሆን ወይ የሆነ ነገር ማየት ሳይሆን ወይ የሆነ ሞቲቬሽን መስማት ሳይሆን ብቻ የሆነ ነገር ወይ የሆነ መጽሐፍ ማንበብ ሳይሆን በሚጨበጥ መልኩ ተረጋግተን አስበን የሆነ ነገር የሚጨበጥ መሬት ላይ የሚጨበጥ ነገር እናድርግ። ትንሽዬ ትሁን ግን እናድርግ። ራሳችን የሚቻል ያ ነው። ይሄን ደግሞ ለማድረግ መንፈሳዊ ሕይወትን ማስተካከል። እንግዲህ በሰንበት ቀን ጠዋት ተኝቶ የሚያረፍድ ሰው እንኳን ለቤተሰቦቹ በረከት ሊያመጣ ለራሱ መርገም ሊያመጣ ይችላል። ይሄ ማስተካከል ማለት ነው። እንቅልፍ ሊከብድ ይችላል። ታዲያ ሌሎቹ የተነሱ ሳይከብዳቸው ቀርቶ አይደለም። ከእነኛ ሰዎች የምትለይበት ምክንያት የለም። በጠዋት ተነስቶ ቤተክርስቲያን የሚሄድ፣ በጠዋት ተነስቶ ጸሎት ማድረስ፣ ሰዓት አለመባከን፣ እንደዚህ አይነት ሰው መሆን። ከዛ ደግሞ ጓደኛ መምረጥ፣ ጊዜ ከሚያባክኑ እንደ ሕፃን ልጅ አሁንም ተቀምጦ ተረት የሆነ አርቲስትን ምንድነው አዋዋል፣ የሆነ እግር ኳስ ተጫዋች አዋዋል፣ የሆነ አሁን ዓለም ያለችበትን ፖለቲካ የሚተነትኑ ምናምን ከሆነ እሱ ምን ይሰራል? ፖለቲካ እየተነተንኩ ቤተሰቦችን ስለዚህ ከእንደዚህ አይነት ጓደኛ መራቅ፣ ራስን ማስተካከል፣ ኮንሲስተንሲ ደግሞ እንዲኖረ ማድረግ። የሆነ ነገር ከያዘን እዛ ላይ ንክስ አድርገን የምንይዝ ሰዎች ነው። ዛሬ ይሄን ጀመር ነገዛ የምንዘል አይነት ሰዎች መሆን የለብንም። እንደዚህ አይነት ማይንድ ሴት እንደዚህ አይነት ስንገነባ የምንሰራው ነገር ራሱን ችሎ ራሳችን እንድንችል ያደርገናል። ራሱ ይስተካከላል ራሱን ችሎ ማለት ነው። ራሳችን እንደዚህ አድርጎ ማስተካከል። ከዛ ይሄን ካስተካከልን በኋላ ስራ ማሰብ ማለት ነው። ስራ ደግሞ አሁን ላይ በዋናነት ኦንላይን እና ኦፍላይን የሚሰራው። ኦፍላይን የሆነ ስራ ልትሰሩ ትችላላችሁ። ኦንላይን ደግሞ የሆነ ስራ ልትሰሩ ትችላላችሁ። ምናልባት ደግሞ ሁለቱም አንድ ላይ መርጅ አድርጋችሁ ኦፍላይን ላይ የምትሰሯቸው ስራዎች በኦንላይን ፕሮሞሽን እያደረጋችሁ እንደዚህ አይነት ስራ ልትሰሩ ትችላላችሁ። ይሄንን ምንድነው ቁጭ ብሎ ማሰብ፣ የሆነ ቴሌግራም ላይ ታብታብ ማድረግ ወይ የሆነ እንደዚህ አይነት ስራ አይደለም። እስኪል የሚጠይቁ የሆነ ረጅም ጊዜ ሎንግ ተርም የሆኑ በትክክል ገቢ የሚያስገኙ ስራዎችን በትክክል ምንድነው ኬሪየር ሊሆኑ የሚችሉ አይነት ስራዎችን እንደዚህ አይነት ስራዎችን ማሰብ ይቻላል። ይሄ ደግሞ ምንድነው አንዳንድ ሰዎችን አይቶ እነኛ እኮ እንደዚህ አይነት ታለንት ስላላቸው ነው፣ እንደዚህ አይነት ብቃት ስላለው ነው፣ ይሄን አልችልም ብንል ይቻላል። ግን ማንም ሰው እርግጠኛ ነኝ፣ በግድ እርግጠኛ መሆን የሚችለው ማንም ሰው እግዚአብሔር
ያለ ታለንት ወይም ደግሞ ያለ ተሰጥኦ ወይም ያለ መክሊት የተወው ሰው የለም። ያንን ግን ፈልጎ ማውጣት ማለት ነው። ስለዚህ ተረጋግቶ ማሰብ ማለት ያ ነው። ተረጋግተን አስበን ኦኬ እኔ ኦንላይን ላይ እንደዚህ አይነት ስራ ብሰራ፣ ኦኬ ኦፍላይን ላይ ደግሞ እንደዚህ አይነት ስራ ብሰራ ብሎ ማሰብ፣ ግን ትክክለኛ የሆነ ነገርም ማሰብ። ከዛ ደግሞ ካሰብን በኋላ አንደኛውን ከመረጥን በኋላ ከኛ ጋር የሚሄደው ነገር ከመረጥን በኋላ በኦፍላይን የሚሰሩ በጣም ብዙ ነገሮች አሉ፣ በኦንላይን የሚሰሩ በጣም ብዙ ነገሮች። ከነኛ ውስጥ ከኛ ጋር የሚሄደው ረጅም ሰዓት ልሰራ የምንችለው የትኛው ነው ብሎ ሰሌክት ማለት ነው። ሰሌክት ካደረጉ በኋላ ደግሞ ብዙ ጊዜ ኢትዮጵያ ላይ ምንድነው እንደ ኢትዮጵያ እኔ የማየው በአካባቢ ካሉ ሰዎች ማለት ነው የማየው ችግር ምንድነው የሆነ ነገር ሲወራ ቶሎ ብሎ ደስተኛ ሆነ ማለት ነው። ለምሳሌ በኦንላይን ይሄን ያክል ተሰራለት ሲባል ዋው ደስ ይላል ምናምን ልስራው ምናምን ብሎ ጅምር አድርጎ የሆነ ነገር ላይ ትወጣ ማለት እንደዛ አይደለም። ይሄ ምንድነው መታወቅ ያለበት በቀላሉ የሚገኝ ምንም አይነት ኦፍላይንም ሆነ ኦንላይን ምንም አይነት ስራ የለም በቀላሉ የሚገኝ። ምክንያቱም እዛ ላይ ምንድነው የሆነ ገንዘብ የሚበትን ሰው የለም። ሰው ሁሉም ጥቅም ፈልጎ ነው የሚኖረው ማለት ነው። ፊዚካሊም ኦንላይን ላይም ያለ ሰው ማለት ነው። ስለዚህ እዛ ጋር ምንድነው የሆነ ነገር መስጠት ካልቻልን የሆነ ነገር ማድረግ ስለማንችል ፈርስት ተረጋግቶ ማሰብ፣ ከእንደገና ደግሞ ጥናት ማድረግ። ሰው የሆነ ስራ ለመጀመር ሲያስብ ሮጦ እዛ ስራ ውስጥ መግባት ሲሆን ከዛ በፊት የሰሩት ሰዎች ማየት። አሁን ላይ ደግሞ ሶሻል ሚዲያ ለዚህ በጣም አመቺ ይሆናል። ብዙ ሰዎች ምንድነው በስራ ሂደት ውስጥ ያጋጠማቸውን ነገሮች በኦንላይን ላይ ሊሆን ይችላል፣ ፊዚካሊ የሰሩትን ስራ ሊሆን ይችላል፣ ያጋጠማቸውን ነገሮች ምንድነው ሾው ላይ ምናምን ሲያወሩ ማየት እንችላለን። ከነኛ ራሱ መማር ይቻላል። ብዙ ነገሮች ስላሉ ብዙ ሪሰርቾች ስላሉ እነሱን ማየት፣ ከዛ በኋላ የሆነ ስራ ሰሌክት አድርጎ ወደዛ መግባት። ከዛ ቀደም ያልኩትን ኮንሲስተንሲ ሊኖር ይጠይቃል። በአንድ ጀንበር በአንድ እንትን የሚለወጥ ነገር ስለሌለ እዛ ላይ ንክስ አድርጎ መቆየት ማለት ነው። ፈረስት ግን ተረጋግቶ ማሰብ፣ ራስን ማስተካከል። ጠዋት እስከ 4 ሰዓት የሚተኛ ሰው የሆነ ስራ ይዞ ሊለወጥ አይችልም። መንፈሳዊ ህይወቱን ማስተካከል ያልቻለ ሰው፣ ጸሎት ማድረስ የማይችል ሰው፣ መጽሐፍ ኖሮት የጸሎት መጽሐፍ ኖሮት ነጠላ ኖሮት ቆሞ ጸሎት ማድረስ ያልቻለ ሰው፣ እግር እጅ ኖሮት ቆሞ ጸሎት ማድረስ ያልቻለ ሰው ሌላ ተጨማሪ ነገር ሰርቶ ገንዘብ ሊያገኝ አይችልም። ስለዚህ ራስን ማስተካከል፣ ዘነ ስራ መምረጥ፣ ከዛ ያንን ስራ ደግሞ ከሚሰሩ ሰዎች መጠየቅ፣ ከነሱ መማር፣ ከዛ ያንን ነገር አፕላይ አድርጎ በደንብ ንክስ አድርጎ እንትን ማለት ነው። በዛ ስራ ከዛ በኋላ ምናልባት እግዚአብሔር ከፈቀደ ራሳችን እንችላለን፣ ካለፍን ለሌሎችም ከቤተሰብ አልፈን ሌሎችም ልንተርፍ እንችላለን። ባይሆንም ቢሆንም ግን ያገባል። እኛ ምንድነው የራሳችን መስራታችን ብቻ ነው ነገር ማየት ያለብን። ከዛ ደግሞ የሆነ ሪተርን ከኖረ በቃ ያን ነው እንጂ ማየት ያለብን የሆነ ተአምር ሚራክል ምናምን አንጠብቅም። ከእግዚአብሔር ከፈቀደ ይሆናል፣ ካልፈቀደ አይሆንም። ይሄንን ማድረግ ነው። ሁለተኛው እቅድን ከእግዚአብሔር ጋር ማቀድ። አሁን መጨረሻ ላይ እንዳልኳችሁ የሆነ ነገር ከሰራን በኋላ ያ የስራ ውጤት እኛ ባሰብነው ልክ ላይሄድ ይችላል። ሜቢ ስራውን በጀመርን ማግስት እኛም እንሞት ብንኖር ማንም የሚያውቀው ነገር የለም። ቤተሰቦቻችን ከእኛ ስራ ስንጀምር በህይወት ይኑሩ አይኑሩ ይሄ የሚያውቅ የለም። ስለዚህ በጣም ብዙ የማይታወቁ በጣም ብዙ ነገሮች ነው ያሉት። ስለዚህ ያን ሁሉ እግዚአብሔር ላይ መጣ እግዚአብሔር ላይ መጣ። የምናገኘው ነገር ትንሽም ትልቅም ሊሆን ይችላል፣ ላናገኝም እንችላለን። ብቻ የኛ የራሳችን ድርሻ ከፈጸምን በኋላ የሚመጣው ሪተርን ሊኖርም ላይኖርም ስለሚችል ወይም ደግሞ ጥሩ መጥፎም ሊሆን ስለሚችል ያን ሁሉ ምንድነው ብቻችንን ሪስኩን ቴክ እንዳናደርግ መጀመሪያውኑ ከእግዚአብሔር ጋር ማቀድ ማለት ነው። ይሄን አስቤያለሁ እግዚአብሔር አስፈጽመኝ፣ ይሄን አስቤያለሁ እግዚአብሔር አስፈጽመኝ። እንደዚህ ካልን ሁሉንም የሚችል አምላክ ስለሆነ እርሱ ምንም አይነት ችግር ቢፈጠር ፊክስ ሊያደርጉ ይችላል። ለምሳሌ እኛ ለቤተሰቦቻችን ይሄን ማድረግ አለብኝ ብለን ስራ ብንጀምርና እኛ ስራውን ሳንሰራው እነሱ በህይወት እንኳን ባይኖሩ ቢያልፉ እኛ ካሰብነው በላይ መንግስተ ሰማያት ሊያወርሳቸው እና የተለየ ነገር ከዛ እኛ ካሰብንላቸው በላይ ምናልባት እኛ ያሰብንላቸው የሆነ ጨርቅ ማልበስ የሆነ እንትን ማድረግ ሊሆን ይችላል። ከዛ በላይ መንግስተ ሰማያት ሊያወርሳቸው ይቻላል። ፈርስት ግን ከሱ ጋር ስናገር ማለት ነው። ስለዚህ እኛ ካሰብነው በላይ ሊሰጣቸው ይችላል። ብናገኘውም ደግሞ በሚገባ መልኩ ለእነሱ እንድናገዛቸው የሚያደርገን እርሱ ነው። ሰርተንም ደግሞ ሪዛልት ባናገኝ ይሄው እኔ የአቅሜን ተወጥቻለሁ ከዚህ በኋላ ያለው ያንተ ነው ብለን ራሱ እግዚአብሔርን እኮ መውቀስ እንችላለን። እኔ ይሄው ሰራው፣ ይሄን አደረኩ፣ ይሄንን ብዬ ጠየቁ፣ እኔ ይሄን አደረኩ፣ ግን ደግሞ አልተሳካም። ስለዚህ ጠይቄሃለሁ፣ እኔ የምችለውን አድርጌያለሁ፣ የቀረው ካንተ ጋር ነው ብለን እኮ እሱን ራሱ መጠየቅ እንችላለን። ግን ይሄ ማድረግ የምችለው የራሳችን ስንወጣና ከእግዚአብሔር ጋር ፈርስት ስናቅድ ስለሆነ መጀመሪያ ከእግዚአብሔር ጋር ማቀድ፣ ከእግዚአብሔር ጋር መኖርና ከእግዚአብሔር ጋር ቀርቦ ከእግዚአብሔር ጋር ሆኖ አስቦ ከእግዚአብሔር ጋር ሆኖ መስራት ሲቻል ነው። ስለዚህ እንደዚህ ካደረግን ከእግዚአብሔር ጋር ከቀረብን እግዚአብሔር እኛ ካሰብነው በላይ ለወላጆቻችን ያደርግላቸዋል፣ ለእኛም ያደርግልናል። ዋናው ግን ወደ እግዚአብሔር መቅረብ ነው ማለት ነው። ስለዚህ እንደዚህ ስናደርግ መጀመሪያ ላይ ካልናቸው ከጭንቀት ከድብርት ወይም ደግሞ ከመጥፎ ስሜቶች ራሱ እንወጣለን። ምክንያቱም ከኛ በላይ እኮ ለእናትና ለአባቶቻችን ራሱ እናትና አባት እግዚአብሔር ነው። ከኛ በላይ ምንም ሊያደርግላቸው የሚችል እሱ። ስለዚህ ብልጥነቱ ምንድነው? ወደ እግዚአብሔር ጠጋ ማለት ነው። ስለዚህ ወደ እግዚአብሔር ጠጋ ብሎ የምንችለውን ደግሞ እያደረግን
ከእግዚአብሔር ጋር ከኖርን እግዚአብሔር ሁሉንም ነገር ያስተካክላል። እኛ ባሰብነው መንገድም ሊሆን ይችላል፣ እኛ ባላሰብነው መንገድ ሊሆን ይችላል። ብቻ የሆነ ቀን ያስተካክላል። ምናልባት በቅርቡ፣ ምናልባት ትንሽ ዘግይቶ፣ ምናልባት ሊሞቱ ሲሉ፣ ምናልባት የሞቱ ቀን፣ ምናልባት ከሞቱ በኋላ ሊሆን ይችላል። ምናልባት እኛም ከሞቱ ወይም ከሞታችን በፊት ሊሆን ይችላል፣ ወይም የሞታችን ሊሆን ይችላል። አይታወቅም። እግዚአብሔር ግን ያስተካክሏል። የተሻለን ነገር እኛ ካሰብነው ነገር የተሻለ ነገር ይሰጠናል። ይሄን ሁሉ ግን የሚያደርገው እንዴት ሲሆን ነው? እኛ ወደ እሱ ስንቀርብ ነው ማለት ነው። ስለዚህ እንደዚህ ካደረግን ቅድም ካልናቸው ከእነኛ ከድብርቶች ምናምን ሁሉ ስለሚያስወጣ ወደ መፍትሄው ምንድነው? ወደ እግዚአብሔር መቅረብ ነው ማለት ነው። ስለዚህ በወጣትነት እድሜያችን ለወላጅ የሚያስበውን ጥሩ ልብ ይዘን መንፈሳዊ ምግባራትን ሰርተን በምድርም በሰማይም ከእግዚአብሔር ጋር እንድንኖር እግዚአብሔር ይርዳን። ይቆየን።